መልካም እንግዲህ ወደ መጨረሻው ፖይንታችን እንምጣና ቅድም እንደው በአጠቃላይ ውጤቱ ምንድነው የሚሆነው ወደሚለው በቀጠናው ያለው ኃይል አሰላለፍ በዚህ ደረጃ ከሆነ እንግዲህ ነጥቦችን አንስተናል። እንደው መጨረሻ ላይ ምንድነው ሊሆን የሚችለው ውጤት ወደሚለው እስኪ እንምጣና ምናልባት አዩ ካለ የሚመች ከሆነ እድሉ ሰጣለሁ። ከዛ አዩ ይመቻል? ኦኬ አይ በቃ አዩ አልተመቸም። መልካም ነው። አይ እንግዲህ እንዳያችሁት ነው ያለው ሁኔታ በአጠቃላይ ያለውን የኃይል አሰላለፍ በሙሉ ስናነሳ የቆየን ነው። እንግዲህ በቀጠናው የህዋት ኃይል አለ እንደው ለማጠቃለል ያክል ከዛ እንግዲህ ሻቢያ አለ፣ የሱዳን እንግዲህ አልቡራን አለ፣ ከአልቡራን ጀርባ እንግዲህ ግብጽ እና በተወሰነ ደረጃም ቢሆን ሳውዲ አረቢያ ያለች ነው። እያንዳንዳቸው ምን ይፈልጋሉ የሚለውን አንስተናል። ሁላችንም እንደምታውቁት በተለይ ሙሌ ሰፋ አድርጎ የሱዳን ሁኔታ አንስቶልናል። በጣም ሰፋ አድርጎ ህዋት ምን ይፈልጋል የሚለውን ደግሞ ሰፋ አድርገን ሁሌም ስናወራው ነው የነበርነው። ለወደፊቱም አንለቀውም ይህን አጀንዳ። በነገራችን ላይ የዚህ የህዋትን ጉዳይ በቀላሉ የምንተወው አይደለም። ምን እያወቅ ነው ስለሆነ ማለት ነው። ስለምናውቀው እንደ እጅ መዳፋችን የምናውቀውን ነገር እንደዚህ በቀላሉ ተጭበርብሮ ማለፍ የለበትም እና እሱንም አንስተናል። ሌላው ያው የኤርትራንም ጉዳይ አንስተናል፣ የግብጽ ጉዳይንም አንስተናል። በአጠቃላይ በዛኛው ሳይድ የተሰለፈው አሰላለፍ ወደዛ ያ አሰላለፍ በአጠቃላይ ከአማራ ህዝብ ጥቅም በተቃራኒ ነው የቆመው። ከአማራ ህዝብ የሚፈልገው ሱዳን መሬቱን ነው፣ በህዋት መሬቱን ነው። ያው ኤርትራም ደካማ የሆነ ሀገርና ደካማ የሆነ የአማራ ህዝብ እንዲኖር ነው እንጂ የተጠናከረ ሀገር እንዲኖር አትፈልግም። ሱዳን እነሱ ግብጽ ያው እንደምታውቁት ታሪካዊ ጥላት ነው የሚፈልገው በአበይ ላይ ያለውን ፍላጎት ማርካት ነው፣ ሌላ ነገር የለውምና ከዚህ ኃይል ጋር የሚደረግ አሰላለፍ ከአማራ ህዝብ ፍላጎት፣ መሰረታዊ ጥቅም፣ ቋሚ ጥቅም፣ ዘላቂ ጥቅም በተቃራኒ መቆም ማለት ነው እና ቅድም እንዳነሳ ነው ታሪካዊ ተጠያቂነትን፣ ማህበረሰባዊ ተጠያቂነትን የሚያመጣ ነውና ለወደፊቱ የምንሄድበት ጉዳይ ነው የሚሆነው። በእኔ በኩል እንግዲህ ያለኝ ሐሳብ ይሄ ነው። ማጠቃለያ ስንሄድ ቅድም አሁን ዳዊት ያነሳውን ጥያቄ በዛው ተቻርዬ በማንቃት ብቻ ነው ወይ የምናልፈው? እንዴት ነው ገፋ አድርጎ መስራት የለበትም ወይ የሚለውን በተመለከተ ተገቢነት ያለው ጥያቄ ነው። የመጀመሪያው ግን ሰውን ማንቃት የሚባለው ደረጃ ስለሆነ አሁን አብዛኛው የኛ በዚህ በአማራ ትግል ውስጥ ያለው ኃይል በተለይ የጎንደሩ የማያውቃቸው ብዙ ነገሮች አሉ። ብዙ የማያውቃቸው ዶክተር ለርጀ ቪዲዮ ላይ ይወጣ ነው። ስለዚህ የማንቃት የሚባለው የመጀመሪያው ደረጃ ነው የሚሆነው መረጃ መስጠት ነው። መረጃ ከሰጠው በኋላ ወደ አደረጃጀት ነው የምትቀይረው። አሁን ገና ብዙ ሰው ስላልነቃ አብዛኛው ሰው የፋኖ ትግል ትክክል ነው፣ አሁን ያለው ፋኖም እየሄደበት ያለው ትክክል ነው ብሎ የሚያምን ገና ብዙ ኃይል ስላለ እሱን ስህተት መሆኑን ማሳየት፣ አሁን ያለው አደረጃጀትና አሰላለፍ የቀጠና ጦርነት ውስጥ ይዞን እየገባ እንደሆነ፣ ያ የቀጠና ጦርነት ደግሞ የበለጠ በዋናነት የፍልሚያው ሜዳ አካባቢ ያለን ህዝብ በህዝብ ደረጃም በጥቅም ደረጃም የሚጎዳ መሆኑን ማሳየት የመጀመሪያው ስራ ነው የሚሆነው ብዬ አምናለሁ። እንግዲህ ቅድም እንዳስቀመጥነው የውስጣዊ ቀጠናውን በምናይበት ጊዜ አብዛኛው የኦነግም የወያኔም የሻቢያም በኋላ ሙሉ ላይ ያመጣው ከሱዳን አንጻርም የግብጽ ኢንተረስት ያለበት ቀጠና እንዳጋጣሚ ሆኖ እንግዲህ እኛ የምንገኝበት ቀጠና ነው የጦርነት ሜዳውን ይዞት እየመጣ ያለው በውስጥ በምናይበት ጊዜም በውጭም ማለት ነው። ስለዚህ እዛ ላይ በፕሮክሲ ዋር የሚሳተፉትን እነ ሻቢያን ጨምሮ
በፊት ለፊት ጦርነት የሚሳተፉትን እነ ወያኔን በግልጽ ለህዝብ ማሳየት፣ በፋኖ መዋቅር ውስጥ ላሉ ወንድሞቻችን በማስረጃ ላይ የተመሰረተ ድጋፍ እና ትንተና መስጠት ያስፈልጋል የሚል እይታ ነው ያለኝ። አሁን ያለው ጽምዶ በአማራ ስም የተፈጠረው የሻዕቢያ የወያኔ የአልቡርሃን እና የግብፅ ጽምዶ ሂዶ የአማራን ኢንተረስት አሳልፎ የሚሰጥ በተለይ ደግሞ ለኛ እንደ ጎንደር ብዙ ጉዳት የሚያመጣ መሆኑን ማሳየት ያስፈልጋል የሚል ነገር ነው ያለኝ። ምናልባት የዚህኛውን ጽምዶን በምንተችበት ጊዜ የብልጽግና መንግስት ፍጹም ትክክል ነው ወይም ፍጹም ለኛ ጠቃሚ ነው ከሚል አውድ እንዳይታይ ወይም ደግሞ በጥንቃቄ መታየት እንዳለበት አምናለሁ። ነገር ግን ለኛ ቅድም ወንድራድ እንዳስቀምጠው ቀጥተኛና ግንባር ቀደም ጠላታችን ወያኔ ነው። ቀጥተኛና ግንባር ቀደም ጠላታችን። ስለዚህ ከቀጥተኛና ከግንባር ቀደም ጠላት ጋር ሆነ ያንተን ጥቅም ልታስከብር አትችልም። ወይ በራስ መቆም አለብህ ወይ ከቀጥተኛና ጠላት ጋር ልትገጥም ነው የሚገባ እንጂ አሊያንስ ልትመሰረት የምትችልበት እድል የለም። ይሄንን በደንብ መረዳት ያስፈልጋል የሚል ነገር ነው ያለኝ። ይሄ ስብስብ አውቆት ይሁን ሳያውቀው ባይገባኝም የነ ሱዳን የሚሳተፉበትን ሱዳን ውስጥ እንግዲህ ራሳቸው የሚወነጃጀሉ ሚድል ኢስት በጋራ ያሉበት ጦርነት ነው። እነዛን ሁሉ ጎትቶ እያመጣ እንደሆነ በግልጽ ማሳየትና ማሳወቅ ያስፈልጋል። በተቻለ አቅም አማራ እንደዚህ አይነት ከሚገኙ ቀጠናዊ ጦርነቶች ራሱን የማራቅ በራሱ የመመራት አጀንዳ ነው ሊኖረው የሚገባ። በሌላ በኩል ደግሞ ከናሽናል ኢንተረስት ተቃራኒ የማይቆምበት አሰላለፍ ይዞ መምጣት ነው ያለበት እንጂ የቀጠናዊ ጦርነት ውስጥ እየተሳተፈ ቀጠናዊ ጦርነትን ጎትቶ ወደ ራሱ ማምጣት የለበትም። የአገርን ሉዓላዊነትና የሀገርን ዘላቂ ጥቅም በሚያሳጣ ጉዳይ ውስጥ መሳተፍ የለበትም የሚል ነገር ነው ያለኝ። በዚህ ረገድ ከፍተኛ ተወቃሽ የሚሆነው የጎንደሩ ፋኖና እዛ አካባቢ አብሮ ያለው መዋቅር ውስጥ የተካተቱ ወንድሞቻችን ቅድም በተገለጸው መልኩ የተሳሳተ መንገድን መርጠዋል የሚል ማደማደሚያ ነው ያለኝ። ዶክተር ደረጃ አመሰግናለሁ። መልካም። አይ ዳዊት፣ አሁን እንደምታስበው እንግዲህ ትግሉን ላለፉት 3 ዓመታት አብረን የነበርን እዛው ውስጥ ማለት ነው እና በምንችለው ደረጃ መስተካከል ያለበትን ፖይንቶች ስናሳይ ነው የኖርነው ማለት ነው ከመጀመሪያው ጀምሮ። ይህ ትግል ውጤታማ መሆን አለበት ብለን ከመጀመሪያው ቅድም ሳወራው በ3 መንገድ መስተካከል አለበት ብለን ነው 3 መንገድ ላይ 3 ቦታ ላይ ስለተሰበረ ማለት ነው። ከመጀመሪያው ዓላማ ላይ የጋራ ዓላማ መምጣት አለበት የሚለው ለራሳቸው ጥቅም ትግሉን ለራሳቸው ጥቅም አንዳንድ ጊዜ ለዚህ ገና ምንም የማይሆን ስልጣን ስግብግብነት፣ ሌላው ጊዜ ደግሞ የሆነ አካባቢን የበላይነት ለማስጠበቅ የሚደረግ ትግል አስመስሎ የማየት ሁኔታ ሲኖር ትግሉን በመሰረታዊ ሁኔታ ነው የጎዳው። እሱን ተናግረናል። ትክክል አይደለም፣ መቆም አለበት። ሁላችንም እናንተም ጮኻችኋል፣ ሁላችንም ጮኸን፣ ሊሆን አልቻለም ታውቃለህ። ሁለተኛው አደረጃጀት ሲመጣ ያው አደረጃጀት ከመጣ በኋላ መቼም ለ1 ወር ለ2 ወር በስትራቴጂ ላይ ልትከራከር ትችላለህ። ምናልባት በኃይል አሰላለፍ ላይ ልትከራከር ትችላለህ። በመነሻ ምክንያት እንኳን አያከራክርም ብዬ ነው የማስበው። መድረሻ ግብህን እንኳን ልትከራከር ትችላለህ። እኛ ጋር ግን የነበረው እኔ ነኝ የምመራው፣ እኔ ነኝ በመዳፌ ጨምድጄ የሚይዘው የሚል ያልተገራ ፍላጎትና የሆነ አሁንም መጀመሪያ መነሻው ላይ የታየው ችግር አደረጃጀቱ ላይም ታየ። በዛ የተነሳ ነው በነገራችን ላይ አፋድ ሳይሳካ የቀረው። ሌላ ትርጉም የለውም። ያ የልዩነት የአይዲዮሎጂ ልዩነት የምናምን ልዩነት ኑሮ አይደለም። ታውቁታላችሁ። ሁላችሁ የወጡትን የድምፅ ቅጆች አውቃችሁታል፣ ሁላችሁም ሰምታችሁታል። አይናችን ካልጨፈነ ጆሮአችን ካልሸፈነ በስተቀር ችግሩ እንዴት እንደታየና ማን ላይ እንዳለ ነጥሮ በግልጽ በአደባባይ የተጋለጠ። ያው አፋድ ከዛ በላይ እንደዛ መሄድ አልቻለም። አፋባም ላይ በተመሳሳይ ደረጃ ነው የታየው።
ሁላችንም አይተነዋል፣ ገምግመነዋል በተመሳሳይ ማለት ነው። አፋብንም እንደዛው በተመሳሳይ ነው የተያዘው ማለት ነው። እና መጨረሻ ላይ የአደረጃጀት ላይም ፌል አደረግነ ማለት ነው። ከዛ አደረጃጀት መነሻ ምክንያት ላይ ፌል አደረግነ፣ አደረጃጀት ላይ ፌል አደረግነ። ሌላውም የጋራ ተግባር ነው እንግዲህ ቅድም ሳወራው እንደነበር የጋራ ተግባር ላይ ፌል አድርገዋል። ፌል እንዳደርግ የተቻለን ሁሉ ነገር አድርገናል፣ ግን ሚስተካከል አይደለም ነው። በቃ 3 ቦታ ላይ ተሰብሯል። ስለዚህ ሌላ አማራጭ መፈለግ አለበት። በተለይ ደግሞ እድሜ ልኩን እየታገለና በህዝብ ላይ በተለይ ያልተጠበቀ ከመጠን ያለፈ ግፍና መከራ የሚያመጣ ከሆነና ለህልውና ትግል የተጀመረው ትግል ሌላ ህልውና ትግል የሚፈጥር ከሆነ በጣም አስቸጋሪ ነው ማለት ነው። የሚፈጥር ከሆነ ትክክል አይደለም ነው። ህዝባችንን ነፃ እናወጣለን ብለን ጀምረን ተጨማሪ ለህዝባችን ህልውና አደጋ መንፈጥር ከሆነ ይህ ትግል ትክክል አይደለም፣ መገምገም አለበት፣ ቆሞ መገምገም አለበት ነው። እኛ ዶክመንት ነው ለማዘጋጀት የጀመርነው። በቃ ትግሉ መገምገም አለበት፣ እንደገና ቆሞ ነው የተባለው። ግን ትግል የሚገመግም ቆሞ የሚያስብ አላገኘንም። በነገራችን ላይ አሁንም የምናገረዋለን፣ አሁንም መስዋዕትነት ዋጋ መክፈል፣ ከዛም የባሰ ደግሞ የቀጠናን ኃይል ትልቅ ኃይልን አመጥቶ ህዝባችን ላይ አደጋ፣ በጣም ትልቅ አደጋ፣ ሰባራው ስብራቱ ለመቼው የማይጠግን ወደኋላ መመለሱ ወደፊት መምጣት እንዳንችል የሚያደርግ ነው እየሆነ ያለው። ለምን እንደዛ ሆነ ሲባል ብዙ ነገር ማለት ይቻላል፣ ብዙ ነገር ማለት ነው። እና መጀመሪያ ቁሞ ወደኋላ ተመልሶ 3 ነገሮችን መጠገን የሚቻልበት ሁኔታ እሱም ዘግይቷል። አደረጃጀት እንደገና እንዳትከልስ የራሱን አደረጃጀት ኢምፓየር ይዘረጋል በውስጥ ዲሲፕሊን እንዳታሲዝ ከዲሲፕሊን ውጭ ነው መሳሪያ የታጠቀ ንግግር ስታረግ መሳሪያ የሚወዘውዝብህ አካል አለ። ሪሶርሶችን እንዳሰበስብና በአንድ መዋቅር ውስጥ እንዳትል ያ ሪሶርስን በእያንዳንዱ ተከፋፍሎ አንድ ክፍለ ጦር የራሱ ሪሶርስ አድርጎ ነውና ወደ አንድ ማምጣት አልተቻለም ነው መሰረታዊ ችግሩ። ይህ ነገር ደግሞ እየዋለ ሲያድር የባስ ከችግር ላይ ችግር እየፈጠረ እንደውም ወደ ማህበራዊ ቀውስ ይወርዳል። ስለዚህ በተቻለ መጠን ሌላ መፍትሄ መፈለግ አለበት ነው። ሌላ መፍትሄ መፈለግ አለበት። በነገራችን ላይ አገዛዙን ህወሓትን የጣልነው በመሳሪያ ትግል አይደለም፣ ታስታውሳላችሁ። ህወሓትን የጣልነው በሰፊ በሆነ የህዝብ ንቅናቄ ነው የጣልነው። ህወሓት በጣም መሰሪ፣ በጣም ሲበዛ ኔትወርክ ያለው የስለላ ተቋሙ በጣም አደገኛ የሆነ መጨረሻ ላይ ግን ተንኮትኩቶ የወደቀው በትጥቅ ትግል ብቻ አልነበረም። የትጥቅ ትግል ተጀምሮ ስኬታማ አልነበረም። እንደምታውቁት በማህበራዊ ንቅናቄ ነው፣ በአጠቃላይ በህዝባዊ አመጽ ነው የወደቀው። ይሄ ትግል ግን እየቆየ የሚሄድ ከሆነ በጣም የሚገርመው ነገር የማህበራዊ ንቅናቄ እንኳን መፍጠር በማንችልበት ደረጃ ላይ ነው የምንደርሰው። እየቆየ ከሄደ ማርክ ማይወርድ እየቆየ ከሄደ እነዚህ ግዛቶች መሰረታዊ ግዛቶች አይደለም የክልሉ ውጭ ያለው ህዝብ በእነዚህ በአራት ግዛቶች መካከል ያለው ግንኙነት እንኳን በጣም እየተበጣጠሰ እየሄደ ነው። ለ3 ዓመታት ያየነው ያን ነው። እየተሻሻለ ይመጣል ብለን የጠበቅነው ነገር እየበረታ እየጠነከረ ስር እየሰደደ የአካባቢ አለቃዎች ገዢዎች እየተፈጠሩ የራሱን አደረጃጀት የራሱን ሪሶርስ እያጠነከረ የራሱን ኢሊት እያዘጋጀ ያ ኢሊት ደግሞ ድራማዎችን እየጻፈ ድራማ እየሰራ እና መጨረሻ ላይ አማራ ብሔርተኝነቱ ፍርክስክስ ወጥቶ አማራነት ጥያቄ ውስጥ የገባበት ሁኔታ ላይ ያለን እና ይሄ መቆም አለበት ነው። ይሄ ሊቆም የሚችለው ደግሞ ትግሉ ራሱን ሲገመግም ነው እንደገና ነው። እሱን በተለያየ ጊዜ አስተያየት ሰጠናል፣ አስረድተናል። አሁንም ለወደፊቱም ይሄን ነው የምናስረዳው። አሁን ላይ እየተደረገው ያለው ዝም ብሎ የዩልሽ ምናምን ከተማ ሄደህ ምናምን ገብተህ አቃጥለህ ምን ብለህ ይዘህ ትሄዳለህ፣ ግን እንትን የለውም፣ ጥቅም የለውም። ምንም ጥቅም እያመጣልን አይደለም።
መሰረታዊ ለውጥ እያመጣልን አይደለም። መታየት ያለበት ታስታውሱ እንደሆነ ከዛሬ 3 ዓመት በፊት ማለት ነው ሐምሌ 27 ሙሉ በሙሉ ከተሞችን ተቆጣጥረን ነበር። ባህር ዳር ቀበሌ 14 ላይ ተኩስ ዲፖ የሚባለውን ታውቁት እንደሆነ ዲፖ ላይ ተኩስ ነበር። በሙሉ ዲፖ አካባቢን ይዘን እንግዲህ ወደ ልክ ከክልሉ ዋና መቀመጫ ቢሮ ለመድረስ ምናልባት ስንት 1 ኪሎ ሜትር እንኳን ይሞላል። 1 ኪሎ ሜትር ምናምን ነው ርቀቱ የነበረው ማለት ነው። እና ያ ግን ወደ ኋላ ለምን አፈገፈገ ሲባል 3 ነገሮች ነው የሚመጡ፣ መሪ፣ ድርጅት እና ዲሲፕሊን ያለው ሰራዊት። ሰራዊት ግን ካልቆጠርህ፣ መሪውን የሚያከብር ሰራዊት ከሌለ፣ በድርጅት መዋቅር ውስጥ ያልተጠረነፈና ያን ድርጅት አምኖ የማይከተል ሰራዊት ከሌለ ለጥላት መጠቀሚያ ለጥላት ጋሬ ነው እንጂ የሚሆነ ለወዳጅ ድልን አያመጣም። አሁንም ያለው ነገር ያው ነው፣ ዝም ብሎ መዳከር ነው እንጂ አሁን እንደው አንድ ጥያቄ ሁሌም በጣም አሁን የፖለቲካ አመራር የሚባሉት በትክክል ሰራዊታቸውን ያዞታል ወይ? እንደው የሚሊተሪ አመራር የተባሉት በትክክል ሰራዊታቸው ሙሉ በሙሉ ያዙታል ወይ? የአንድ እዛ አመራር አሁን አመራሩ ለሰራዊቱ ትዕዛዝ ሰጥቶ ማቆም ይችላል ወይ? ለምሳሌ ሰሞኑን የሚደረገው ነው የከተማ ዘመቻ፣ ወደ ከተማ የሚደረገውን ዘመቻ አታድርጉ ብሎ ያዘዘ የዛ አመራር አይሰማም። ስለማይሰማ ዝም ብሎ ገብቶ የሁሉ ዳሜጅ ይደርሳል። ይሄ ዳሜጅ ተመሳሳይ ዳሜጆች እየቀጠሉ ከሄደ በኋላ መደበቅ የነበረው ህዝቡ እየጠላ እየተሰቀቀ ነው የሚሄደው። አሁን በነገራችን ህዝቡ ብዙ ቦታ ላይ አይታችሁ ከሆነ እኔ ፋክቱን ሪያሊቲውን ነው፣ ምንም እዚህ በኋላ የቀረኝ ነገር ስለሌለ ማለት ነው። ፋኖ ሲመጣ መሰቀቅ ጀምሯል። መጡብን ማለት ጀምሯል። መጡብን ማለት በፊት መጡልን ነበር፣ እየመጡ ነው ነበር ሲባል የነበረው። አሁን መጡብን ልንሰቃይ ነው ማለት ጀምሯል። ይሄ ግልጽ ነው። ዝም ብሎ በጭፍን የሚደግፍ ሰው ሊኖር ይችላል። በጭፍን ደግፈን ለ3 ዓመት በጭፍን አትንኳቸው ወንድሞቻችን እያልን ግን ያመጣና ያተረፍነው ነገር እያያችሁት እና ትክክል አይደለም ብለን ተናግረናል። አሁንም እየተናገረ ነው። በነገራችን ላይ አሁንም እየተናገረ ነው። መታገል ከፈለግ ከእውነት ለህዝብ በዚህ መንገድ ነው ሲንጠንገትሬ በዚህ መንገድ ነው ማሸነፍ ያለ ኃይል ከተማ አይገባም። በረሃ ወርዶ መጀመሪያ ማሰልጠን አለባቸው። በነገራችን ከህወሓት የምንማር ህወሓት በ17 ቀን ተሸነፈ፣ መቀሌን ተቆጣጠሩ። ያደረጉት ነገር ምንድነው? መቀሌን ለመያዝ አድዋን ለመያዝ ሽሬን ለመያዝ አልታገሉም። ተንቤን በረሃ ነው የወረዱት፣ ጠቅልለው ዕቃቸውን በሙሉ ማለት ነው። ተንቤን በረሃ ወርደው አሰልጥነው አስታጥቀው አደራጅተው እንደገና ጠንክረው ተመልሰው አሉላ አባ ነጋ ኦፕሬሽን በሚባለው ብቻ ምን ያህል እንትኑ እንደቀየሩት ማወቅ ይቻላል። ይህም ማይካድ ነገር ነው። እኛ ጋር የሆነው ግን ምንድነው ሲባል እኛ ጋር እየሆነ ያለው ጥላት ሲወጣ የጥላትን እግር ተከትሎ ጥላት ወጣ ተብሎ አንድ ከተማ ተለቀቀ ሲባል ከተማን ሄደ ገብተ ከተማን ትምህርት ቤትና የትምህርት ጽፈት ቤት፣ የጤና ጣቢያ፣ የፖሊስ ጣቢያ ምናምን የህዝብ መገልገያዎችን ማውደም ነው። ይህ ትግል አይደለም ነው። ትግል እንደዚህ አይደለም ነው። ማንኛውም ተራ ሰው እንኳን ያውቀዋል። ተኩስ ውጊያ የምታካሄድበት ዋናው ዓላማ ለሁለት ነገር ነው። ወይ ለመደምሰስ ነው ወይም ደግሞ ሀብት ለማግኘት ነው። ሌላ ነገር የለውም። ጥላት ሀብቱን ይዞ ከወጣ በኋላ ገብተ ከተማ ብትቆጣጠር ሚኒንግለስ። ይህን ማን ነው በባለፈው ሲያወራኝ የከተማ ልጅ አሉ ኮረዳዎች አጓጉተው ካልሆነ በስተቀር ከተማ የምትገባው ለምንም ማለት ነው። በነገር ከተማ ላይ ራሱ ጦርነት አይደረግም። ከተማ ራሱ አትቆጣጠርም። አልፈ ነው የምትሄደው። ጥላት ግን ከውጭ ነው ከከተማ ውጭ አሸንፈው ከዛ በኋላ ከተማውን አልፈ ነው የምትሄደው። አሁን እየሆነው ያለው እንደዛ አይደለም ነው እና የባሰ እየከፋብን ነው። ከዛ ውጭ አንድ ነገር ምን ነገር አለ ማወቅ አለብን። ቅድም ስናወራ
የናሽናል ኢንተረስት የሚባለው የመጀመሪያው የህዝብ የምትታገለት ህዝብ ጥቅም ከሁሉም በላይ ነው። የህዝብ ጥቅም የማይከበር ከሆነ ያንተ ትግል ምንም ነው ዋጋ የለውም ማለት ነው። ከህዝብ ጥቅም ደግሞ ከፍ ሲል የሀገር ጥቅም ደግሞ ይበልጣል ማለት ነው። ለምሳሌ እንደ ሪጂናል እንደዚህ እንደ አንድ የብሔሮች ጥቅም ብንለው በእንትኑ አጠራር ከብሔሮች ጥቅም ከፍ ሲል ደግሞ የሀገር አጠቃላይ የህዝብ ጥቅም ይባላል እና እንደዛ ሂራርኪካል ነው የሚመነዘረው ማለት ነው። እና የቀጠና አሰላለፍ ሲኖር በተለይ የውጭ ኃይሎች ቀጠናውን ሲቆጣጠሩት መገምገም አለበት። እኔ የማደርገው ትግል ለተወሰነ ጊዜ ልታቆሙ ትችላለህ ትግሉ። ይሄ ደግሞ በታሪክ የነበር ነው። በሚኒሊክ ጊዜ ነበር፣ በዮሐንስ ጊዜ ነበረ፣ በደርግ ጊዜም ነበረ፣ በኃይለ ሥላሴ ጊዜም ነበረ። የውስጥ ያለው ጥያቄህ ሊመለስ የሚችለው አገር የሚባለው ነገር ሲኖር ነው። ስርዓተ መንግስት ሲኖር ነው። ብሔራዊ ጥቅሙ ሳይነካ ሲቀር ነው። ብሔራዊ ጥቅምን አሳልፈ ሰጠ አገረ መንግስትና ይህን ስርዓት የሚባለውን በሙሉ መንግስትና በነገራችን ላይ ሀገረ መንግስት ይለያያል። ይሄ ስቴትና ገቨርንመንት በጣም ነው የሚለያየው። አሳልፈ ሰጠ እንደ ሊቢያ፣ እንደ የመን፣ እንደ ሲሪያ አይነት አናርኪ የሆነ ምንም አይነት መጨበጫ መያዣ የሌለው ስርዓት ፈጥረህ የአማራ ህዝብ ጥቅም ሊከበር አይችልም። በዛ አይነት ስርዓት ያን ከሆነ ልንፈጥር አሁን እየታገልን ህወሓት የሚፈልገው እሱን ነው። መበተን ሀገር በመበተን የአማራ ህዝብ ለክልሉ ውጭ ያለውን ህዝብ ጥያቄ ለመመለስ ነው የምታገለው ብለን በቁጥር እንዳስቀመጠ የመጣ ታጋይ ሀገር ለመበተን የሚታገል አካል ጋር ምንም አይነት ቤት እንትን የለም። ሱዳን የራሷ ጥቅም ነው፣ መሬት ለመውረድ ነው የምትመጣ። ግብጽ ግድቡን ለመቆጣጠር ነው የሚመጣ። ከእንደዚህና መሰል ኃይሎች ጋር ተጣምረህ የቀጠና አሰላለፍ ውስጥ ገብተህ የምትመጣ ከሆነ እሱ ራሱ በራሱ ስተት ነው። አሁን እየተናገርን ያለ ነው በነገራችን ላይ ኢትስ ፓርት ኦፍ ዳዊት ያነሳው ማለት ነው። እንትን አትሉም ወይ ማስተካከል አይቻልም? ይሄ እኮ ነው አሁን የምንናገረው እኮ እንዲስተካከሉ ነው። ችግሩን የፈጠሩት ሰዎች የመፍትሄው አካል መሆን አለይ መፍትሄ የሚሰጡት መሆናቸው ነው። በነገራችን ላይ አንድ ችግር ልትፈተው የምችለው ችግሩን የፈጠርክበትን ማይንድ ሴት መቀየር ስትችል ነው እንጂ ችግሩን በፈጠርክበት ማይንድ ሴት አስተሳሰብ መፍትሄውን መፍጠር አትችልም። ምክንያቱም ችግሩ ነው የሚታየው አንተ ማለት ነው። አሁን በጣም ተቋም በምትለው እኔ ያው ተቋም አላለም ፌል አድርጓል። ፌል ያደረገ ነው ያለ የተሰበረ ነው። ሶስተኛው ደረጃ ላይ ስለተሰበረ ብዬ ነው። ኦርጋናይዜሽን እንትኑ ላይ 3 ጊዜ ነው የተሰበረው እና አሁንም በዛ በተቋም በተባለው ደረጃ የችግሩ ዋና ምንጭ ቁልፍ የዚህ የህልውና ትግል ከመነሻው ጀምሮ መስመር እንዲስት ያደረጉ ምንጭ የሆኑ ሰዎች ፊት ላይ ነው ያለው። ስለዚህ ምንድነው የሚባለው በሬን ከሰረቀህ ሌባ ጋር ሆነ በሬውን እንደመፈለግ ነው የሚሆነው መፍትሄ ለማምጣት ስትለፋ ማለት ነው። ስለዚህ መፍትሄ መምጣት አይችልም። አሁን ምን መሰለህ ትግሉ በቃ ሊጠገን የማይችልበት ምክንያት መሰረታዊ ምክንያት አሁን ላይ ችግሩን የፈጠሩት ሰዎች ቁልፍ ሆነዋል ማለት ነው። የትግሉ ቁልፍ ሆነዋል። ስለዚህ እነዛ ሰዎች እስካሉ ድረስ ደግሞ ልጠግነው አችልም ማለት ነው። ምክንያቱም ችግሩ እነሱ ናቸው ራሳቸው። ማስወገድም አችልም ምክንያቱም የራሳቸውን ኢምፓየር ቢልት አድርገዋል ማለት ነው። ስለዚህም ያለ አማራጭ ከዚህ ታሪካዊ ስህተት ተጠያቂ ላለመሆን ራስክን በግልጽ እንደ ጴጥሮስ እጅን ታጥበህ መውጣት ነው። እና እኛም እጃችን ታጥበን ምናምን ነው ወጣን። እዚህ በኋላ ከደሙ የለንበትም። ትግል አለ ብለን ለ3 ዓመታት ደግፈናል። በምንችለው አማክረናል። በምንችለው ዶክመንት አዘጋጅተናል። ፋይናንስ አሰባስበናል፣ ረድተናል። ከዚህ በኋላ ግን ትግሉ ስለተሰበረ የተሰበረው ደግሞ እንዳይድን ተደርጎ እንዳይጠገን ተደርጎ ስለተሰበረ የአሁኑ ላይ እጃችን ታጥበናል። ግን ይሄ ማለት ግን የአማራ ሕዝብ ጥያቄ አይመለስም ማለት አይደለም። ለአማራ ሕዝብ ጥያቄዎች አንታገልም ማለት አይደለም። እኛም አንታገለው ለአፋብን ለሚባለው ለተሰበረ ድርጅት ነው። ተሰብሯል፣ አይድንም።
የጥላት ፈረስ ነው የሚሆነው። አሁንም ታዩታላችሁ። ቀጣይ አሁን እያያችሁት ነው። ህወሓትን ለማምጣት ነው። እኔ ፐርሰናሊ በጣም ብዙ በቂ መረጃዎች አሉ፣ በቂ መረጃዎች ማለት ነው።